ነበር። በቃ እንሂድ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ሰነበታችሁ? የኔ ቤተሰቦች ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ አማን ነው። ዛሬ ደግሞ እንግዲህ አደራ ድራማ ክፍል 62ን እየላችሁ መጥቻለሁ። ሰብስክራይብ እያረጋችሁ እስቲ የደውሏ ምልክት ጥቁር ቆርቆር እያረጋችሁ ወደዚህ ቻናል ገባ ብሉ። ውድ ተመልካች እንዴት ናችሁ? ደግዬ ናችሁ ወይ? ሁሉ ሸጋ ሁሉ አማን ነው። እንግዲህ አደራ ድራማ አንዳንድ ነገሮችን ከስራቸው የምንማረውና እውነትም ይሆንና እውነትም ያልሆነው ድራማ ስላለው ማዳመጥም ማየትም እስካለብን ድረስ አንዳንዴ ዱቡርታችንን ገለል ስለሚያደርግልን ሁላችሁንም ይህንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል ብዬ አስባለሁ። ወደ ገደለው ቪዲዮ አብረን ስንሄድ ቃልዬና ሰላሚና ምን እየሆኑ ነው? ነገሮቹ በጣም በቃልዬና በሰላሚና ከበድበድ እያለ እየመጣ ነው። የቃልዬ እናት ነኝ ብላ ስትመጣ ቃልዬም ወደ ሰላሚና ቤት እንድትመጣ ወይዘሮ ሀረግ ፈቃደኛ አይደለችም። ወይዘሮ ሰላሚና ደግሞ እሷን አስጠግታ ለመኖር እሷ ቤት ለመኖር ፈቃደኛ ነች። እንግዲህ ቃልዬ ምንድነው ከዚህ ቤትስ የምትሰራው? ለምንድነው እሺ ያለችው? እናቴ እስከሆነሽ ድረስ እኔ የምለውን ነገር ሙሉ በሙሉ እኔን መስማት አለብሽ እንጂ እንዴት ነው ወይዘሮ ሀረግን እዚህ ካንቺ ቤት ውስጥ ካንቺ ጋራ እንድትኖር ለምንድነው የፈለግሽው? እናቴ እኔ የምልሽን ነገር አትሰሚም ወይ ስትላት ነበረ። ነገር ግን አንቺ ባልሽው ሳይሆን እኔ ባልኩት ነው የሚሆነው። ምንም ነገር የሚመለከትሽ ነገር እስከሌለ ድረስ ከሰው ጋራ ችግርን ማሳለፍ ስለምፈልግ ነው። አንቺ ግን ምን ፈልገሽ ነው? አንቺ እኮ ገና ልጅ ነሽ። ልጅም ስለሆንሽ እኔ የተቀበልኩትን ነገር አንቺ መቀበል አለብሽ ብላ ወይዘሮ ሰላሚና ተናዳ በደግ ብላ ወደ ውጭ ልትወጣ ስትል እንግዲህ እናቴ ደግሞ ምን ሆነሽ ነው? ያንቺ ችግር ምንድን ነው? በሚል ሁኔታ ወጣ ስትልላት አንቺ ሰው የሚልሽን ነገር ለምንድን ነው የማትሰሚው? ያንቺ ችግርስ ምንድን ነው? እኔ የምለው ነገር ለምንድን ነው የማትሰሚኝ? እዚህ ቤት አንቺ ከወይዘሮ ሰላሚና ጋራ ተጠግተሽ መኖር አያስፈልግም ብዬሻለው እኮ እናቴ። እኔ የምለውን ነገር ለምንድን ነው የማትሰሚው? ስትላት ነበረ ቃልዬ ወይዘሮ ሀረግ ምንም ነገር የሚመለከትሽ እና የሚያገባሽ ነገር ስለሌለ አፍሽን ዘግተሽ ቁጭ በይ፣ ያለበለዛ ያለሽበትን ሁኔታ ሙሉ በሙሉ ነው የምዘረዝርልሽ ብላ ስትናገር ነበረ። ለምንድን ነው የምትዘረዝሪው? ብኖርበት ምን ችግር አለው? የምፈልገውን ነገር እስከማገኝ ድረስ አንቺ ዝም ብቲ ምን ችግር አለው? ስትላት ነበረ። እንግዲህ ውድ ተመልካች ወደሚቀጥለው ቪዲዮ አብረን ስንሄድ ደግሞ ዳግምና ብሌን ተገናኙ። ብሌንና ዳግም ሲገናኙ እንግዲህ ከሌላ ጓደኛ ጋራ ነው ብሌን ዳግምን ፍለጋ የመጣችው። ዳግም ሆይ ወደ ቤት እናትህ በጣም ሀሳብ ላይ ነው ያለችውና ዳግም ወደ ቤት አብረን እንድንመለስ ነው የምንፈልገው ብለው ዳግምን ሲማጸኑት ነበረ። ዳግም ግን አይሆንም፣ እኔ ወደ ቤትም አልመለስም፣ ችግርሽ ምንድን ነው? ያንተ ችግርሽ ምንድን ነው? ብለው እየተጠያየቁ ነበረ። ዳግም ግን ለጊዜው ምንም ነገር ሊያዳመጣቸው አልቻለም። ነገር ግን ዳግም እናትህ እኮ እናታችን እስከሆነች ድረስ ያንተ እናት የኔ እናት እስከሆነች ድረስ በጣም እያለቀሰችና በጣም እያዘነች እስከሆነ ድረስ ለምንድን ነው የማትሰማኝ? ያንተ ችግርስ ምንድን ነው? በሚለው ሁኔታ ነገሮቹ እንግዲህ በጣም እርስ በራሳቸው ከበርበድ እያደረጉ እስከሆነ ድረስ
እንግዲህ ዳግም ደግሞ ትንሽ ቀለድ አለና እኔ ወደ እናቴ አልሄድም፣ እናንተ ሂዱ፣ የሚመለከታችሁ ነገር አንዲት ነገር የለም በሚል ሁኔታ እንግዲህ እነሱም እንዴት እንደዚህ ትለናለህ በሚል ሁኔታ ሽኩክ ብለው ሲሄዱ ነበረ። አይ ብሎ ከበስተጀርባቸው እንግዲህ ከኋላቸው እየሮጠ ሲመጣ ነበረ። እናቴ እኔ እኮ ቀልድን ነው እንጂ ለምንድን ነው እናቴን ጠላት አብረን እንሂድ እስኪ ጠብቁኝ እስከሚል ድረስ ነበር የተራመዱት። እሺ እውነት ከሆነ ከመጣክ እና ችግር የለውም ብለው እንግዲህ ወደ ወይዘሮ ገነት ቤት እየሄዱ ነበረ። በመካከሉ እንግዲህ ያጋጠማቸው ነገር እነሱ ነው የሚያውቁት። ወይዘሮ ገነት ደግሞ ልጄን እየታደረጋችሁት ልጄን ዳግምን አምጡት ዳግም እየገባ ብላ እንግዲህ በጣም እያዘነችና በጣም እያለቀሰች ነው። ነገሮቹ እንግዲህ አንዳንድ ነገሮች ውድ ተመልካች በጣም ከዚህ ድራማ ስር መማር ያለብንም ማዳመጥ ያለብንም በእኔ ፔጅ ሳይሆን እነሱ ፔጅ ላይም አንዳንድ ነገር የሚያሳዝን ነገርም አለ። ወይዘሮ ሀረግ እንግዲህ ማነች ቃልዬን በጣም እየጠፋቻት ነው። ጥፍ እኔ የምልሽን ነገር አዳምጪ። እዚህ ቤት ብቀመጥም የሚመለከትሽ ነገር አንዲት ነገር ስለሌለ አፍሽን አትክፈቺ። ያደረግሽውን ነገር ሁሉ ነው ከመጀመሪያው እስከ መጨረሻው ማንነትሽን ስለማቅ እያደረግሽው ያለውን ነገር ነው የማፈራርስብሽ። አርፈሽ እንደ ደህና ሰው ተጠግተሽ ዝም ብለሽ ብትቀመጪስ ምንድን ነው የሚያምሽ? ምንሽን ነው የሚቆራርጥሽ? ብላ እንግዲህ እፍንፍን አርግታ ይዛታለች። እንግዲህ ወይዘሮ ሰላሚና ደግሞ ነገሮቹን ሁሉ እንደ ተጠራጠረችና ነገሮቹ ሁሉ ግራ ግብት እንዳላትም እሷም አውቃ ሁሉንም ነገር እንደው እግዚአብሔር ለሁሉም ሰው ልቦና ይስጥ በማለት ነው እንግዲህ እያሳለፈችው እያለችው እንጂ ወይዘሮ ቃልዬ የእሷ ልጅ እንዳልሆነች አስጠንቅቃ ነው የምታውቀው። እንግዲህ ከዶክተሩ ጋራም አንዳንድ ነገር ቃለ ምልልስ እርስ በራሳቸው ሲደረረጉ እንግዲህ እኔ ይመስለኛል ልጅሽ ብሌን ነች ትመስለኛለች። አነጋገሯም ስርዓቷም ረጋ ያለች ልጅም የምትመስለኝ እሷ ነች ብሎ ዶክተሩም ሲነግራት እኔ ከዲኤም ላይ ነው ዲኤም ምርመራ ላይ እኔ በጣም 100% እርግጠኛ ነኝ። እንዴት በድጋሜ የዲኤም ምርመራ ልጄ ነች ብዬ ተቀብዬ አሁን ደግሞ እንዴት በድጋሜ ልጄን አስመረምራታለሁ? በድጋሜ ደግሞ ልጄን ካስቀየምኳት ልጄ መመለሻ የላትም ብላ በጣም አዝና ለዶክተሩ ስትነግር፣ ዶክተሩ ደግሞ ምንም ነገር የምታዝኒውም ምንም ነገር የምታስቢውም ነገር የለም። ያ የዲኤም ምርመራ ባለፈው እንዴት ሆኖ እንደተቀየረ አናቅም እና ነገሮቹ በጣም ከባድ እስከሆኑ ድረስ እንግዲህ አሁን ደግሞ እሞክርልሻለሁ አንቺም አስቢበትና አብረን እንሞክራለን። እኔም ደግሞ 100% ቃልዬ ልጅሽ እንዳልሆነች አውቃለሁ። አንቺ ግን የምታፍሪበት ነገር አይደለም። በርትተሽ እኔ የምልሽን ነገር እሺ ካልሽ ከዚህ ፈተና ውስጥ ትወጫታለሽ። ወይዘሮ ሰላሜና እመኝኝ፣ ብሌን ደግሞ ልጅሽ ነች። እኔ ብሌን እኮ ልጅ እንደሆነ ውስጤም ይጠረጥረኛል። አሁን ግን ለየት ያለው የዲኤም ምርመራ ላይ እስከሆነ ድረስ ነው እንጂ ሁሉም ነገር አልቋል እያለች ነው። ነገርን ግን እንግዲህ ይሄ ድራማ ተባለ። ነገሮቹ በጣም
አምጋዎች እየከበዱ እየሄደ ነው። እንግዲህ ድራማውን ከመጀመሪያ እስከ መጨረሻ እነሱ ቤት ጊዜ ያላችሁና አንዳንድ ነገር ሴፍ እናደርጋለን በአይምሯችን ብላችሁ የመታሰቡ ውድ ተመልካቾቼ እንግዲህ 1 3 2 ላይክም አለኝ እነሱም ተመልካች ነው። እንግዲህ 0 ካላስቀራችሁኝ እንግዲህ እንድች እያልን እንግዲህ እየፈተፈትን እየኖርን ነው። ላይክ እያደረጋችሁ ቃል ደስ እንደማይላት አውቃለሁ። ምን ላድርግ? ለአንቺ ግን መናገር ግዴታ አለብኝ። ምን መሰለሽ